ብሉይ ኪዳን ላይ 7 አይነት ወይን አለ። አማርኛው ሰባቱንም ወይን ያል ነው የሚነገረው። አሲስ፣ ቻመር፣ ማዩሻካን፣ ማካሻን፣ ያይን፣ ሻካር እነዚህ 6ቱ የሚያሰክሩ ናቸው። አንዱ ብቻ ነው የማያሰክረው። እንዳጠጡ እንዳነኩ እርኩሰት ነው፣ እርግማን ነው። ኢሳይያስ 5:11 ላይ የሚያሰክር መጠጥ ፍለጋ ማልደው ለሚነሱ እስኪያነዳቸውም ወይን በመጠጣት ሌሊቱን ለሚያነጉ ወየውላቸው የሚለው ሻካር ማለት በጣም አስካሪ ነው። አሲስና ቻመር የሚለው ይሄ ዘዳግም 32 ላይ መሳፍንት 9:13 ምሳሌ 31 4-7 እነዚህ መልካም ያልሆነ ክፉ የሆነ መጠጣት እንደሌለባቸው የርኩሰትና የርግማን መገለጫ ነው። ስንት ወይን? 6ቱ። ጠጡ የተባለው ወይን ግን ቲሮሽ ይባላል። በቃ መጽሐፍ ቅዱስ አሁን ጠጡ ተብሏል። ወይን ሊባችሁ ቲሮሽ ነው። ቲሮሽ ማለት ጁስ ነው፣ የወይን ጁስ ነው። ቲሮሽ ነው የሚለው አሁን ለምሳሌ ይሄን ብታረግ ጎተራ ሞልቶ ይትረፈረፋል። አዲስ የወይን ጠጅ ጎተራም ትፍ ብሎ ይሞላል የሚለው ምንድነው? ቲሮሽ ነው የሚለው። ቲሮሽ ማለት ጁስ ነው። ቲሮሽ ማለት የማያሰክር ወይን ነው። ፈርመንትድ ያልሆነ ወይን ነው። ባይብል ላይ ግን የርግማን ምልክት ሆኖ እንዳጠጣ እንዳነካ ዓይንህን ወደ ወይን ባደረክ ጊዜ አንተ የተረገምክ ነህ የሚል ስለ ወይን መልካም ያልሆነ ክፉ የሆነ ተምሳሌ የተጻፈው ደግሞ 6ቱን አይነት የሚያሰክሩ የወይን አይነቶችም። ወይን የርግማንና የበረከት ምሳሌ ነው። ጻፎች ላይ ወይን የበረከትና የርግማን ምሳሌ የሆነበት ምክንያት ወይን ከፍሬዎች ሁሉ ራሱን ፕሮሰስ ማድረግ የሚችል ወይም ደግሞ ራሱ ማፍላት ይችላል። ራሱን ወደ መጠጥነት መቀየር ይችላል። የወይን ፍሬ ልጣጩ አለ ከላይ ያለው ከቨሩ ላይ እርሾ አለ፣ ይስት አለ። ፕሮሰስ አድርጎ እንዲፈላ የሚያደርገው ፈርመንት እንዲያደርግ የሚያደርገው አለ። የትኛውንም ፍራፍሬ ወስደ ወደ መጠጥ ልቀይሩ ከፈለጋችሁ አልኮል እንዲኖረው ፈርመንት እንዲያደርግ ፕሮሰስ እንዲያደርግ ልጨምሩበት የሚገባችሁ ነገር አለ። ወይን ግን ምንም ነገር ሳይጨመርበት ራሱን ችሎ መፍላት ይችላል። አልኮል መሆን ይችላል። ግን ሌሎቹ ፍሬዎች የላቸው። ወይንን ልዩ የሚያደርገው ይሄ ነው። ስለዚህ ወይን ፈርመንትድ ከሆነ በኋላ ፕሮሰስ ከሆነ በኋላ ከፈላ በኋላ ምን ይሆናል? የርግማን ምሳሌ ይሆናል። ከመፍላቱ በፊት የምን ምልክት ነው? የበረከት ምልክት ነው። እስራኤላውያን ወይን ይጠጣሉ። የሚያሰክረውን ወይን 1 ጆግ በ5 ጆግ ላይ 1 በርሜል በ5 በርሜል ላይ 6ቱን የሚያሰክሩትን መጠጦች የሚያሰክሩትን ወይኖች 1 በርሜል በ6 በርሜል አድርገው ይጠጡ ነበር። በዛ ዘመን ውሃ አይጣራም ነበረ። አልኮል ስለነበረው ውሃውን ለማጣራት ወይን ያደረጉ ይጠጣሉ። ሁሉ ጊዜ እስራኤል ቤት ወይን አለ፣ ግን አይሰክሩበትም ነበር። በወይን መስከር እጅግ ያመጻና የክፋት ነው። ጥንትም አሁንም በእስራኤል ግን ውሃቸውን ለማከም ድሮ ይጠቀሙበት ነበረ። ይበርዙትና ይጠቀሙበት ነበር። ጳውሎስ ለጢሞቴዎስም የነገረው ያንን ነው። በአዲስ ኪዳን ደግሞ 3 አይነት ወይኖች ናቸው በግሪክ የተጻፉ። አዲስ ኪዳን ላይ ወይን የሚሉ ቦታዎች ሳካር፣ ግሉኮስ፣ ኦይኖስ፣ ሳካር፣ ግሉኮስ፣ ኦይኖስ ነው የሚለው ግሪኩ። የማያሰክረው የትኛው ነው? ግሉኮስ ነው። ግሉኮስ ማለት ለስላሳ ማለት ነው። የሚያሰክሩት ራሱ 6ቱ አይነቶቹ፣ በአዲስ ኪዳን ደግሞ 3ቱ አይነቶቹ እነሱ ራሳቸው ከማስከራቸው በፊት ይጠጣሉ። ኢየሱስ ያበዛው የማያሰክር ወይን ነው። መልካሙን የወይን ጠጅ ማለት ዘጉድ ዋይን ማለት የማያሰክር ነው። በእስራኤል የማያሰክር ነው እንዴ! መጀመሪያ የሚቀርበው የማያሰክረው መልካሙ የወይን ጠጅ አልኮልነት ያልተጠጋው ለስካር ማይዳርገውን የወይን የት ደብቃችሁት ነው አሁን ያመጣችሁት? ኢየሱስ አስካሪ ወይን ጠጅ አላበዛም። አልኮል የርኩሰት ምልክት ነው። አልኮል የአመፃ ምልክት ነው። ባይብል ላይ ለዛ ነው የርኩሰት የአመፃ የክፋትን ምሳሌ እና የበረከት ምሳሌ ያደረገው ወይን ነው። ምክንያቱም በአንድ ጊዜ ለክፋትም ለመልካም መሆን የሚችል ፍሬ ወይን ነው። የብልጥግና የክብር ምሳሌ ነው በዘመኑም ራሱ። ሁለተኛ ነገር ወይን እስራኤላውያኖች ይጠጡበት የነበረው ሌላው ምክንያት በዛ ዘመን ምግብ በጣም የምግብ አቅርቦት ዝቅተኛ ስለሆነ ወይን የሚጠጡበት ምክንያት በወይን ውስጥ ሌሎች ፍሬዎች የሌለ በርካታ የሆነ ኒውትሪሽን አለ፣ የምግብ ይዘት አለ። ወይን ምግብን ይተካል። ወይን ወዲያው ለሰውነት ኃይል የመስጠት አቅም አለው። በራሱ ሹገር አለው፣ ግሉኮስ አለው፣ ኒውትሪሽን አለው። በጣም ፓወርፉል ነው። ስለዚህ ኃይል እንዲሰጣቸው ምግብን እንዲተካላቸው ይጠቀሙት የነበረ ፍሬ ነው። ፍሬዎች መካከል ልዩ የሚያደርገው ይሄ ነው። ምግብን ይተካል፣ ፈጥኖ ደግሞ ኃይል ይሰጣቸዋል። ውሃቸውን ለማከም ይጠቀሙበት የነበሩት እንጂ መስከር ማለት በእስራኤላውያን አጸያፊ ነገር ነው። ማንም ሰው የተነሳ ወይን አይሰክርም ነበረ። ስካር በጣም በእስራኤል የሚጠየፉት ጉዳይ ነው።